ደቡብ አፍሪካ ወስዳቸዋለሁ ብሎ ገንዘብ ሰብስቦ ከተሰወሩ ታዋቂ ሰዎችን ሰብስበው በግማሽ ዋጋ ቅድመ ክፍያ መኪና አቀርባለሁ በሚል በርካቶችን እያስለቀሱ እስከሚገኙ የዱባይ ቪዛ በእጃችን ነው በቀናት እንጨርሳለን ብለው ከደሃ የለቀሙትን ገንዘብ ቆርጥመው ቢሮ ዘግተው እስከተሰወሩ ባልተጀመረ ግንባታ በሪል ስቴት ስም በድፍረት ገንዘብ ተቀብለው ጠፍተው የበርካቶችን ሕይወት እስካቃወሱ በርካታ ፖንዚ ስካመሮች አሁን በሀገራችን እንዳሸን እየተፈለፈሉ ነው። በነገራችን ላይ በዓለማችን እስካሁን ድረስ በተቀነባበረ ስልት የሚፈጸሙ የገንዘብ ማጭበርበር ወንጀሎች ፖንዚ ስኪም ተብለው የሚጠሩት ቻርልስ ፖንዚ በተባለ አነጋጋሪ ሰው ምክንያት ነው። ሰውየው በእጁ ላይ ተቆጥሮ የማያልቅ ገንዘብ ነበረው። ሰዎችም እንካ ገንዘባችንን ውሰድ ብለው የሚሰለፉለት ነበር። በሀብት ማማ ላይ ተሰቅሎ በርካቶች የሚታዘዙለት ነገር ግን ድፍን ዓለምን ያጭበረበረ በርካታ የአሜሪካ ቢሊዮነሮችን ያከሰረ ለማመን በሚከብድ ሀብት ላይ ተሰቅሎ የነበረውና ኋላ ላይ ለዕለት ጉርስ እንኳን ያጣ የነጣ ድሃ የሆነው ይህ ሰው ማን ነው? ሰላም ጤና በመላው ዓለም የምትገኙ የመሿለኪያ ሚዲያ ቤተሰቦች፣ ለዛሬ በዓለማችን በየትኛውም ጫፍ በተቀነባበረ ስልት የሚፈጸሙ የገንዘብ ማጭበርበር ወንጀሎች በራሱ ስም ፖንዚ ስኪም ተብለው እንዲጠሩ ስላስደረገውና አነጋጋሪው ቻርልስ ፖንዚ እናወጋቸዋለን። ለማመን በሚከብደው የቻርልስ ፖንዚ ድርጊት አሻግረን የኛ ሀገሮቹን ሿሿዎችንም ትመለከታላችሁ። ወደ ዝግጅቱ ከማለፋችን በፊት ግን ከመላው ዓለም የተመረጡ ተረኮቻችን ለሌሎች የሚደርስ ዘንድ ቪዲዮውን ላይክ በማድረግና ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን የአብሮነት ድጋፋችሁ አይለየን እያልን እስከ ተረካችን ፍጻሜ አብራችሁን ቆዩ የሚለው የአክብሮት ግብዣችን ነው። አስደናቂው ሰው ቻርልስ ፖንዚ እንደ አውሮፓውያኑ የዘመን ስሌት መጋቢት 3 1983 በሀገረ ጣሊያን የተወለደው። አባቱ ትጉህ የፖስታ ቤት ሰራተኛ እንደነበሩም ይነገራል። ቤተሰቡም የገንዘብ ችግር የሌለበት መካከለኛ ሕይወትንም የሚመራ ነበር። የፖንዚ አያትና ቅድመ አያቶች ደግሞ ስኬታማ የቢዝነስ ሰዎችና ከፍተኛ ቦታ ላይ የሚሰሩ የመንግስት ሹማምንት ነበሩ። ፖንዚም አያትና አጎቶቹን እያየ ከአባቱም ጋር እያነጻጸረ የናጠጠ ሀብታም መሆን ገና በልጅነቱ ይመኝ ነበር። አባቱን ሞት ሲነጥቀው እናት ለልጅ ያላንስም ብላ ጥሩ ትምህርት ቤት እንዲማር ከዚያም ራሱን እንዲችልላት ገንዘብ ከየትም ብላ መጣችለት። እሱ ግን ለትምህርት ቤት ክፍያ የተሰጠውን ገንዘብ ተቀብሎ ትምህርትንም እርገፍ አድርጎ ትቶ ውድ ልብሶችና ጫማዎችን ሸመተበት። በሚኖርበት ከተማ አሉ በሚባሉት ውድ ምግብ ቤቶች ይመገባል። ከዚያም ቲያትርና ቁማር ቤቶችም ጎራ ይላል። የናጠጡ ሰዎችን እያደነም ጓደኞቹ አደረጋቸው። እሱም ከእነሱ አንዱ እንደሆነ አድርጎ ቀረባቸው። ምንም የሌለው ቢሆንም ለሰዎች ግን ተዝቆ የማያልቅ ሀብት እንዳለው ያሳያቸዋል። እናም እናቱ የሰጠችው ገንዘብ አለቀ። ከትምህርቱም ከገንዘቡም ሳይሆን ቀረ። ይሄኔ ሀብታም አጎቱ በጸሐፊነት እንዲሠራ የሥራ ዕድል ቢሰጠውም እርሱ ግን ከጣሊያን አሜሪካ ለመሄድ ወሰነ። ቻርልስ ፖንዚ ልክ እንዳቀደውም በ1903 ሀገሩ ጣሊያንን ለቆ ወደ አሜሪካ ቦስተን ተጓዘ። እናቱ ተማር ብላ የሰጠችውን ገንዘብ ማባከኑም ጸጽቶታል። እናም እቅዱ አንድ ቀን የናጠጠ ሀብታም ሆኖ ወደ ጣሊያን መመለስ ነው። ይህንን እንዴት ሊያደርገው እንደሚችል ግን ምንም ሐሳብ አልነበረውም። አባቱ ጥለውለት የሄዱት ውርስ አሊያም ከሀብታም ዘመዶቹ መካከል ደገፍ ሊያደርገው የሚችል ሰው አልነበረም። የዕለት ጉርስም ቢሆን ለማግኘት መስራት የግድ ነውና በጣሊያን እንደ ቢሊዮነር ሲያደርገው የነበረው ፖንዚ በአሜሪካ ከቦስተን እስከ ፍሎሪዳ እያካለለ ከማስተናገድ እስከ ሳህን ማጠብ ያልሰራው ሥራ የለም። እነዚህ ሥራዎች ግን እሱ የሚመኘው የሀብት ማማ ላይ ሊሰቅሉት አልቻሉም።
ጭራሽ ተስፋ ቆርጦ ወደ ጎዳና እስከ መውደቅም ደረሰ። በዚህ መልኩ አሜሪካ ለ4 ዓመታት ከቆየ በኋላ በ1907 ደግሞ እስኪ በዚያ እንኳን አንዳች መልካም ዕድል ቢገጥመኝ ብሎ ወደ ሞንትሪያል ካናዳ አመራ። በካናዳም በዋናነት ለጣሊያናውያን ስደተኞች ግልጋሎት በሚሰጠው ባንኮ ዘሮሲ የጸሐፊነት ሥራ አገኘ። ይህ ሥራ አጎቱ በሮም እያለ ሰጥተውት አይመጥነኝም ብሎ ንቆ የተወው ነበረ። ነገር ግን በአሜሪካ የቀመሰው ችግርና እንግልት ሙሉ ለሙሉ ስለቀየሩት አሁን ዝቅ ብሎ ለመስራት ዝግጁ ነውና ተቀበለው። ነገር ግን ባንኩ ሕግጋትን የማይከተልና የራሱን ደንበኞች የሚያጭበረብር በመሆኑ የመንግሥት አካላት ምርመራ ጀመሩበት። ሥራውን የሚያውቀው የባንኩ ባለቤትም የቻለውን ያህል ገንዘብ በካዝኖ አድርጎ ቤተሰቦቹንና ተቀጣሪ የባንክ ሠራተኞቹን ትቶ ወደ ሜክሲኮ ተሰደደ። ፖንዚም የዘሮሲ ባንክ ኃላፊ በሠራው ማጭበርበር ባልበላው ገንዘብ ላለመጠየቅ ዳግም ወደ አሜሪካ ለመመለስ ይወስናል። ወደ አሜሪካ ሲመለስ ታዲያ በባዶ ኪሱ እንዲሆን አልፈለገም። እናም ይሰራበት ከነበረውና አጭበርብሮ ባለቤቱ ከተሰወረበት ባንክ $400 ገደማ ገንዘብ በተጭበረበረ ቼክ ለመውሰድ ሲሞክር ተደርሶበት የ3 ዓመታት እስር ይፈረድበታል። ወንጀልና ቻርልስ ፖንዚ ለመጀመሪያ ጊዜ የተዋወቁትም ይሄኔ ነበር። ቻርልስ ፖንዚ ከተበየነበት የ3 ዓመት እስር ውስጥ 2ቱን ጨርሶ በአመክሮ ሲለቀቅ ዕቅዱን ካቆመበት ነው የቀጠለው። ቀድሞ አስቦ እንደነበረው ወደ አሜሪካ ሲመለስ በዚህ ሰዓት ግን ብቻውን ሳይሆን አብረውት በካናዳ የነበሩ የጣሊያን 5 ስደተኞችን ጨምሮ ነበረ። አብረውት ያሉት የሀገሩ ሰዎች ወደ አሜሪካ የመግቢያ ፈቃድ ያልነበራቸው በመሆኑ እነሱን ሸሽጎ ለማስገባት ገንዘብ ተቀብሏቸዋል። ነገር ግን አሜሪካ እንደደረሰ ሕገወጥ ሰዎችን የማስገባት ሴራው ተደርሶበት በድጋሚ ፍርድ ቤት ቀርቦም በአትላንታ የ2 ዓመት እስር ጊዜ እንዲያሳልፍ ተደርጓል። ቻርልስ ፖንዚ የ2 ዓመት እስር ጊዜውን ከጨረሰ በኋላ ከአንዱ ስቴት ወደ አንዱ ስቴት እየተንከራተተ ያገኘውን ሥራ ሁሉ ሲሠራ ቆየ። የናጠጠ ሀብታም የመሆን ሕልሙ ግን በዚህም ጊዜ እንዳለ ነበር። እንዴት የሚለው ግን አልተገለጠለትም። በኋላም በቦስተን የሚገኝና የኢምፖርት ኤክስፖርት ሥራ ላይ የሚሠራ ጄአር ፖል የተሰኘ ድርጅት ውስጥ ተቀጥሮ መሥራት ጀመረ። ሕይወት በቦስተን የተሻለች እየሆነችለት ስትመጣ ከዚያ በተጨማሪ ደግሞ ሮዝ ጄኒኮ ከተባለች ሴት ጋር በፍቅር ወድቆ በኋላም በ1918 ጋብቻ ፈጽመዋል። የትዳር ሕይወቱም ለፖንዚ ከዚህ ቀደም አግኝቶት የማያውቀውን የደስታ ስሜት ፈጠረለት። ግን ደግሞ የገንዘብ አቅሙ በቂ እንዳልሆነ ይሰማዋል። የትዳር አጋሩን በዳይመንድ ጌጣጌጦች ሊያንቆጠቁጣት እጅግ ቅንጡ ሕይወትንም አብረው እንዲኖሩ ይፈልጋል። ይህ ደግሞ በጸሐፊነት ደሞዝ ሊሳካ የሚችል አይደለም። እናም ከጋብቻቸው 6 ወራት በኋላ ፖንዚ ሥራውን አቁሞ የተሻለ ነገር መፈለግ ጀመረ። ቻርልስ ፖንዚ ለሱና ለትዳር አጋሩ የተሻለ ሕይወትን ለመስጠትም ትንሽዬ ቢሮ ተከራይቶ የራሱን የኢምፖርት ኤክስፖርት ድርጅት ከፈተ። ነገር ግን ማንም የማያውቀው ተርታ ሰው መሆኑም ገበያ ለመሳብና በዘርፉ ስኬታማ ለመሆን አላስቻሉም። እሱ ግን በዚህ ተስፋ መቁረጥ ሳይሆን ሥራውን በማስተዋወቅ ገበያ ለመሳብ ጣረ። ነገር ግን ቢዝነሱን በሰፊው ማስተዋወቅ በራሱ ከፍተኛ ገንዘብ የሚፈልግ ነበር። እናም በራሱ ለመስራት የሞከረው የመጀመሪያው ሥራ በዚህ መልኩ ኪሳራ ውስጥ ጣለው። ውድቀቱ ግን ለቀጣይ ሥራው ሐሳብ ሰጠው። በሚዲያዎች ማስታወቂያ ማሰራት ከፍተኛ ክፍያ የሚያስፈልገው እንደሆነ የተረዳው ፖንዚ ይህንን ከፍተኛ ገንዘብ ወደ ኪሱ ለማስገባት የራሱ መጽሔት ህትመት ጀመረ። መጽሔቱንም ዘ ትሬደርስ ጋይድ ሲል ሰይሞ ለ100 ድርጅቶች በነፃ ለማሰራጨት ትርፉንም ከማስታወቂያ ክፍያዎች ለማግኘት አቀደ። ለእነዚህ ድርጅቶች መጽሔቶቹን ባሉበት ለመላክ $35,000 እንደሚያስወጣው፣ በአንጻሩ ከማስታወቂያ $88,000 እንደሚያገኝም ነበር እቅዱ። በእቅዱ ከፍተኛ መተማመን ስለነበረው ትልቅ ቢሮ ተከራየ፣ 3 ሠራተኞችንም ቀጠረ። ነገር ግን ሥራው ሲጀመር አንድም በመጽሔቱ ማስተዋወቅ የሚፈልግ ሰው ጠፋ፣
ስራውን አስቀጥሎ ነገን በተስፋ ለመጠበቅም የሰራተኛ ደሞዝና የቢሮ ኪራይ መክፈል አልቻለም። ብድር ፍለጋ ወደ ባንክ ቢሄድም ባንኮች አንዳች ሀብትና ንብረት ለሌለው ሰው ማበደር እንደማይችሉ ነገሩት። እናም ሰራተኞቹን ለማሰናበት የተከራየውን ቢሮም ለቆ ለመውጣት ተገደደም። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ቻርልስ ፖንዚ በርካታ ውጣ ውረዶችን ቢያስተናግድም ፈጽሞ ተስፋ መቁረጥን የሚያውቅ ሰው አልነበረም። እናም ከዚህ ዓለም በሞት ከተለየ በርካታ ዓመታት ቢሆኑትም እስካሁን የፋይናንስ ማጭበርበሮች በስሙ ፖንዚ ስኪም ተብለው እስከ ዛሬ ድረስ እንዲጠሩ ያደረገውን ቢዝነስ ጀመረ። ይህ ቢዝነስ አየር ላይ ገንዘብ እንደ መስራት ያለ ነው። የኢንቨስትመንት ድርጅት ይከፍታል። ግለሰቦችና ድርጅቶች ገንዘባቸውን እንዲያስቀምጡ በምትኩም ዳጎስ ያለ ትርፍ እንደሚያገኙ ቃል ይገባላቸዋል። ነገር ግን ድርጅቱ ምንም የሚሰራው ሥራ የለውም። በአንጻሩ ቢዝነሱ ትክክለኛና ተአማኒ እንዲመስል ከአዲሶቹ ደንበኞች የሚያገኘውን ተቀማጭ ገንዘብ ቀድመው ለቆጠቡት ይከፍላቸዋል። በዚህም ተአማኒነቱ ይሰፋል። ሰዎችም እውነትም አትራፊ ነው ብለው በማመን ወደሱ ድርጅት ገንዘባቸውን ለማስቀመጥ ይጎርፋሉ። ሰዎች ያልደከሙበትን ትርፍ የማጋበስ ምኞታቸውን ተጠቅሞ ከፍተኛ ገንዘብ ለማከማቸት የሚያስችል ሥራ ነው። ይህ አይነቱ ቢዝነስ እስካሁንም ድረስ በሱ ስም ፖንዚ ስኪም ተብሎ ይጠራ እንጂ እንዲህ አይነቱን የማጭበርበር ሥራ በመስራት የመጀመሪያው ሰው ግን እሱ አይደለም። በ1999 ዊሊያም ዊለር የተባለ መጽሐፍ ሻጭ እንደዚሁ በዚሁ መንገድ ተጠቅሞ $1 ሚሊዮን አጭበርብሮ ነበረ። ከሀገር አሜሪካ ውጪ ደግሞ ጀርመናዊቷ ተዋናይ አዴል ስፒትዘር በ1970ዎቹ ይህንኑ ተግባር ፈጽመው እንደነበር ይነገራል። ይህንን የማጭበርበር መንገድ በከፍተኛ ደረጃ የሰራው ግን ራሱ ቻርልስ ፖንዚ ነው ማለት ይቻላል። በመጨረሻም የሀብት ማማ ላይ ለመንጠላጠል እጅግ አዋጩ መንገድ ነው ብሎ ያመነው ፖንዚ ኢንቨስተሮችን እምቢ ለማለት የሚያዳግት ጥያቄ ያቀረበላቸው። ገንዘባቸውን እንዲሰጡት እርሱም በ45 ቀን ውስጥ 50% ትርፍ እንደሚሰጣቸው ቃል ገባ። ገንዘባቸውን ለ90 ቀናት የሚያስቀምጡ ደግሞ እጥፍ ተደርጎ እንደሚመለስላቸው ተነገራቸው። ደንበኞቹ መተማመን እንዲኖራቸው ቦንድና ጨረታዎችን የሚገዙት በመላው ዓለም ስፍር ቁጥር የሌላቸው ደንበኞች እንዳሉትም ዋሻቸው። ነገሩ እንዴት እንደሚሰራ ዝርዝር አትጠይቁኝ፣ በተቀመጠው ቀን መታችሁ ትርፋችሁን ብቻ ውሰዱ እያለም የምናብ ጮማ ያስቆርጣቸዋል። የፋይናንሱ ዓለም የገባቸው ባንኮችና ንቁ ኢንቨስተሮች ነገሩ ማጭበርበር እንደሆነ ገና ከጀምሮ ስለገባቸው ዘወር በላሉት። ግን ደግሞ እንደ ፖንዚ ድንገት ተነስተው ሀብት ማማ ላይ መሰቀልን የሚያልሙ ከእውነታው ይልቅ ፍላጎታቸው የሚያሸንፋቸው በርካታ ሰዎች አሉ። ፖንዚም እንደነዚህ አይነቱ ሰዎች ላይ አተኩሮ ገና በመጀመሪያው ወር 18 ጎረቤቶቹን አሳምኖ ገንዘባቸውን ተቀበላቸው። ለሁሉም የመጀመሪያ ዙር ትርፋቸውን ሲከፍላቸውም ወሬው በመላው መንደሩ ተስፋፍቶ ደንበኞቹ በሺዎች የሚቆጠሩ ሆኑ። ቀናት እየተቆጠሩ ወራት እየጨመሩ ሲመጣም የፖንዚ ደንበኞች ቁጥር በከፍተኛ ደረጃ እየጨመረ መጣ። የቀን ገቢውም $250,000 ተሻገረ። አስደናቂውን እድገት የተመለከተው ዘ ቦስተን የተሰኘው ጋዜጣ የፋይናንሱ ጂኒየስ ብሎ ሽፋን ሰጠው። ይህ ደግሞ ይበልጥ ታማኝነቱንና አዋጭነቱን ለመላው አሜሪካውያን አስተዋወቀለት። እናም በመጨረሻ ፖንዚ ለዘመናት ሲያልም የኖረውን ሕይወት መኖር ጀመረ። ቅንጡ ቤት ገዛ፣ ውድ መኪኖችን ሸመተ፣ በዲዛይነሮች የሚሰሩ ውድ አልባሳትን መልበስም ጀመረ። በረራዎችንም የሚያደርገው በቢዝነስ ክላስ ብቻ ሆነ። ነገር ግን ይህ የምቾት ዓለምና ድሎት ኑሮ ረጅም ጊዜ የዘለቀ አልነበረም። ቀስ በቀስ የቢዝነሱ አጭበርባሪ አካሄድ እየተጋለጠበት መጣ። ፖንዚ የተጠና ንግግሮችን ስለሚያደርግ ቀደምት ደንበኞችም አስገራሚ ትርፍ ስለተከፈላቸው
የቢዝነሱን አዋጭነት ለማሳየትና ጊዜ ለመግዛት ጠቅሞት ነበር። ነገር ግን የኋላ ቅሬታ የሚያበዙ ሰዎች ሲፈጠሩ ያ የፋይናንሱ ጂኒየስ ብሎ ፖንዚን ሰማይ የሰቀለው ጋዜጣ ምርመራ ጀመረበት። እናም ከጥልቅ ምርመራ በኋላ ቻርልስ ፖንዚ ሲሰራው የነበረውን የተቀነባበረ ማጭበርበር አጋለጠ። ፖንዚ ውድቀቱን ያፋጠነውም ችግር ሲገጥመው ይከላከልልኛል፣ ማሳመኛዎችንም ያመጣልኛል ብሎ የቀጠረው ዊሊያም ማክማስተር የተባለ የቢዝነስ ሰው ነው። ሰውየው ከፍተኛ የቢዝነስ ዕውቀት ቢኖረውም ነገር ግን በማጭበርበር ሥራዎች ፈጽሞ መሳተፍ የማይፈልግ ነበር። እናም የፖንዚን ውስጠ ምስጢሮች ፈልፍሎ ለመገናኛ ብዙሃን ያቀረበላቸው እሱ ነው። ነገሩ በሚዲያ ሲለቀቅም ለአጭር ጊዜ የተኖረው የፖንዚ የቅንጦት ሕይወት አከተመ። በ10 ሺዎች የሚቆጠሩ ኢንቨስተሮችም ከፍተኛ ኪሳራን ተከናነቡ። ፖንዚም በ86 የማጭበርበር ክሶች ፍርድ ቤት ቀረበ። የሚያስቀው ከአብዛኞቹ ክሶች ነፃ ተብሎ በአንዱ ብቻ ጥፋተኛ ሆኖ ተገኘ። እናም 5 ዓመት እስር ብቻ ተበየነበት። ብዙ ቤቶችን አመሰቃቅሎ በርካቶችን ኪሳራ ላይ ጥሎ ብዙ ገንዘብም አግበስብሶ እንዴት 5 ዓመት ብቻ ተቀጣ የሚለው ብዙዎችን ያነጋገረ ጉዳይም ነበርም። ቻርልስ ፖንዚ ከተበየነበት 5 ዓመት እስራት 3 ዓመት ከግማሹን አጠናቆ በአመክሮ ተፈታ። ነገር ግን ድመት መንኩሳ አመሏን አትረሳ እንዲል ተረቱም ከማጭበርበር አባዜው አልተቆጠበም። በቦስተን ስሙ ስለጠለሸ ወደ ሌላኛዋ የአሜሪካ ግዛት ፍሎሪዳ ተጓዘ። እዚያም እንደደረሰ ያንኑ ተመሳሳይ የማጭበርበር ሥራውን ጀመረ። ይህንኛውን ድርጅት ደግሞ ሻርፖርላንድ ሲንዲኬት ብሎ ሰየመው። ያሁኑ ደግሞ ከበፊቱ የባሰ ሆነ። ሰዎች ለ60 ቀን ገንዘባቸውን ከሰጡት 200% ትርፍ እንደሚከፍላቸው ቃል ገባላቸው። በዚህኛው ግን በሱ ብልጣብልጥነት የሚሸወድለት አልተገኘም። የማጭበርበር ሥራውም ገና ስር ሳይሰድ ተባኖበት ሌላ 7 ዓመት እስር ተፈረደበት። ይህኛውን የእስር ጊዜ አጠናቆ ሲወጣ ግን የቀድሞ ጥንካሬና በራስ መተማመኑ አብሮት አልነበረም። በመጨረሻም ተስፋ ቆረጠ። አሜሪካ ወደ ሀገርህ ጣሊያን ሂድ ብላ ስታባረው ሚስቱ በሀገሯ አሜሪካ መቅረትን መረጠች። ፖንዚም ቀሪ ዘመኑን በድህነት አሳለፈ። በመጨረሻም በ1949 ሪዮ ዴ ጄኔሪዮ ብራዚል ውስጥ ሕይወቱ አልፏል። የማጭበርበር ስልቱ ግን ሀገራችንን ጨምሮ አሁንም ድረስ በተለያዩ ሰዎች እየተተገበረ ሲሆን አሁንም ድረስ በሱ ስም ፖንዚ ስኪም እየተባለ ይጠራል። በነገራችን ላይ ደቡብ አፍሪካ ወስዳችኋለሁ ብሎ ገንዘብ ሰብስቦ ከተሰወሩ ታዋቂ ሰዎችን ሰብስበው በግማሽ ዋጋ ቅድመ ክፍያ መኪና አቀርባለሁ በሚል በርካቶችን እያስለቀሱ እስከሚገኙ የዱባይ ቪዛ በእጃችን ነው በቀናት እንጨርሳለን ብለው ከደሃ የለቀሙትን ገንዘብ ቆርጥመው ቢሮ ዘግተው እስከተሰወሩ ባልተጀመረ ግንባታ በሪል ስቴት ስም በድፍረት ገንዘብ ተቀብለው ጠፍተው የበርካቶችን ሕይወት ያቃወሱ ፖንዚ ስካመሮች እዚሁ ሀገራችን ላይ ፈልተዋልና ጥንቃቄ አይለያችሁ። ያጋራናችሁ ታሪክ ትምህርት ይሁናችሁ እንላለን። ውድ የቻናላችን ቤተሰቦች ለዛሬ በርካቶችን በተቀነባበረ መንገድ ሲያጭበረብር ኖሮ በመጨረሻም በድህነት የሞተው ቻርልስ ፖንዚንና አስደናቂ ታሪኩን ብትማሩበት ስንል ያሰናዳ ነው የተከታተላችሁትን ይመስል ነበር። ውድ ቤተሰቦቻችን በየዕለቱ አዳዲስ ተረኮችን ወደ እናንተ ለማድረስ ከታሪክ መረጣ እስከ ኤዲቲንግ ያለው እጅግ አድካሚ ሂደትን ብናሳልፍም ለዚህ ክፍያችን የእናንተ ላይክ እንዲሁም ሰብስክራይብ ማድረግ ነውና ይህን ቪዲዮ ላይክ እንድታደርጉልን እንዲሁም ቻናሉን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቱን በማብራት እንድታበረታቱን እንድትደግፉን ከጎናችሁ ነን እንድትሉን እየጠየቅን እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ምስጋናችን ከልብ ነው። ሰናይ ጊዜ